የሀዘን መደራረብ። በጥቂት ቀናት ውስጥ እነዚህ ሁለት አሳዛኝ ሁኔታዎች መከሰታቸው በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልቦና ውስጥ ትልቅ የሀዘን ስሜት ተፈጠረ። ከወገኖቻቸው የሚሰነዘረው ጥቃትም ተደራረበባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ከሰላም ያለው ሙስሊም እህት ወንድሞቼ ኢዱል ሙባረክ ብያለሁ። ያው ቢያልፍም የነብዩላህ አለይሂ ሰላም የህይወት ታሪክ ሴራ ክፍል 25 የቀጠለ የሀዘን መደራረብ። በጥቂት ቀናት ውስጥ እነዚህ ሁለት አሳዛኝ ሁኔታዎች መከሰታቸው በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውስጥ ትልቅ የሀዘን ስሜት ፈጠረ። ወገኖቻቸው የሚሰነዘረው ጥቃትም ተደራረበባቸው። ወገኖቻቸው ከሁሉ በኋላ ይበልጥ ተዳፈሯቸው። የበረታ ስቃይና እንግልት ደረሰባቸው። ሀዘን ተደራረበባቸው። ከነሱ ተስፋ በመቁረጥ ለመልእክተኝነታቸው ሁነኛ ማረፊያና ሀገር ፍለጋ ወደ ጧኢፍ አቀኑ። ከዚያም ቢሆን ተቀባይና አጋር አላገኙም። የጧኢፍ ሰዎች ይበልጥ አወኳቸው። ከወገኖቻቸው የከፋ ጥቃትም ደረሰባቸው። የመካውያን ጥቃት በእርሳቸው ላይ ብቻ ሳይሆን በተከታዮቻቸው ላይም ከመበርታቱ የተነሳ ባልንጀራቸው አቡ በክር መካን ለቀው ወደ ሀበሻ ለመሰደድ ከወጡ በኋላ በሩኩሊጊማድ ከተባለ ቦታ ሲደርሱ ኢብን ደግናህ የተባለ ባላባት ከለላ ሊሆናቸው ቃል ገብቶ መለሳቸው። አቡ ጣሊብ በሞቱ ጊዜ ቁረይሾች በእርሳቸው የህይወት ዘመን ሊያደርሱት የማይዳፈሩትን ጥቃት በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ያደረሱ። አንድ የቁረይሽ ቂል ከመንገድ ላይ ጠብቆ አፈር ከላያቸው ላይ ሲያመነጭ ተዳፈራቸው። አፈሩ ከላያቸው ላይ እንዳለ ወደ ቤት ገቡ። ከሴት ልጆቻቸው መካከል አንዷ እያለቀሰች አፈሩን ታደርግላቸው ነበር። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ልጄ ሆይ አታልቅሺ፣ አላህ አባትሽን ይጠብቀዋል አሏት። አቡ ጣሊብ እስኪሞቱ ድረስ ቁረይሾች ይህን ያህል ያስከፉኝን ከባድ ነገር ተሰማኝ። ይህ ዓመት እንዲህ አይነት አሳዛኝ ክስተቶችን በተከታታይ ያስተናገደ በመሆኑ በታሪክ ጽሑፎች ይህ ዓመት በመባል ይታወቃል። ኩፋንትንሻለሁ ሳውዲ ማግባታቸው በዚህ ዓመት ማለት በ11ኛው ዓመተ ነብይነት በወርሃ ሸዋል መልእክተኛ ሰለላሁ ዐለይሂ ወሰለም ሳውዳ ብንት ዘመአህ ተገቡ። ከነቢዩ ከሰለሙ ሰዎች መካከል አንዷ ነበረች። ወደ ሀበሻ የተደረገውን ሁለተኛውን ስደት ተካፍላለች። ባሏ ሰክራን ቢን አመር ይባላል። ሰልሞ ከእርሷ ጋር ወደ ሀበሻ ተሰዷል። እዚያው ሀበሻ ውስጥ ወይንም ወደ መካ ከተመለሰ በኋላ ሞተ። ሀዘኗን ስትጨርስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሽፈርኳት። በኋላ ያገቧት የመጀመሪያዋ ሴት ስትሆን ከዓመታት በኋላ ተከትላታለች። ከመካ ወደ ኢስላም ተደረገ። ሰለላሁ ዐለይሂ ወሰለም በጧኢፍ በ20ኛው ዓመተ ነብይነት ወርሃ ሸዋል ነብዩ ሰለላሁ ዐለይሂ ወሰለም ወደ ጧኢፍ ከመካ በ60 ማይል ርቀት የምትገኝ ከተማ ነች። ሲሄዱም ሆነ ሲመለሱ በእግራቸው ነበር። አገልጋያቸው ዘይድ ቢን አልሐሪስ አብሯቸው ነበር። በመንገድ ላይ ሲያልፉ የሚያጋጥሟቸውን ጎሳዎች ወደ ኢስላም ጋብዘው ከናቸውን ብዙ መከራ ሰለሙም። ጧኢፍ ሲደርሱ ከሳቂፍ ጎሳ ባለቤቶች መካከል ወደ 3 ወንድማማቾች አገኙ። እነሱም ኢብኑ ኡመይር ሳቂፍ ልጆች የሆኑት አብዱል መሊክ መስዑድና ሐቢብ ይባላሉ። እነሱ ሰለማዊ ወዲያው ጥሪ ያደረጉላቸው እስልምና እንዲያግዙ ከብዙ አላህ ልኮህ ከሆነ አለና ንገሩ ሲደርስ የሌላው ካመርባት አላህ ካንተ ሌላ የሚልክ ሰው አታስኛውም መቼም ቢሆን አላነገርም ሁሉ የሚመለከተው ለንግግርህ ምላሽ ከመስጠት ላይ ያፈርካል። እየተናገርክ ከሆነ ለነግርህ ተገቢ አይደለህም አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለመሄድ ሲነሱ ሴራ ክፍል 26 የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለመሄድ ሲነሱ ያደረገውን እየተሰው አታውሩ ደብቁልን አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጧኢፍ ውስጥ ለ10 ቀናት ተቀመጡ። እያንዳንዱን የከተማ ባላባት እየተዘዋወሩ ነገሩ ውጣልን አሏቸው። ህፃናትን ያስመሩባቸው። ለመውጣት ሲፈልጉ ህፃናትና ባሮች እየተከተሉ ሰደቧቸው፣ ጮሁባቸው። ከተማው ህዝብ በሁለት ረገድም መሰለፍ ሰደቧቸው ጀመር። ተከዛቸውንም በድንጋይ ደበደቧቸው። ጫማዎቻቸው በምስኪን ነበሩ ድረስ ቆሰሉ።
ዘይድ ቢን ሐሪስ ሊከላከልላቸው ይሞክር ነበር። በዚህ ሰበብ ራሱ ተነከተ። ሕፃናቱ እየተከተሉ በደረሱት ታይፍ 3 ማይል ርቆ በሚገኘው የኡትባህ እና የሳይማህ ኢብን ረቢዕ የአትክልት ቦታ ከለላ ፍለጋ እንደገቡ አስገደዷቸው። ከእርሱ ሲጠለሉ ትተዋቸው ሲመለሱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ አንድ የወይን ዛፍ ስር ሄዱና አጠገብ ጥለው ተጠለሉ። ተረጋግተው እንዲሰው ባለመሆኑ የደረሰባቸውን ስቃይና የልብ ስብራት የሚያብላሉ ዱዓቸውን እንዲህ በማለት አደረጉ። አላህ ሆይ የአቅሜን ደካማነት የብልሃቴን ጥቂትነት በሰዎች ዘንድም የተናቅኩ መሆኔን ለአንተ እሞክራለሁ። የአዛኞች ሁሉ አዛኝ የሆነው የደካሞች አምላክ ሆይ ለማለት ትተወኛለህ? ለሚጠሉኝ ባዕዶች ጉዳዩን ከጠላት እጅ አስገባሁን? አንተ ካልተቆጣህብኝ ግድ የለኝም። ማርታህንና ይቅርታህን በል ቁጣህ እንዳይሰፍንብኝ ለማንም ተገሰሰበት ማንነትህ ይህችን ሆነ ለምታውቅ ኃይልና ችሎታህ እጠብቅሃለሁ። ጉዳይህን ሳገኝ እቆማለሁ። መላም ሆነ ኃይል አይሆንሽ የለም። የረቢዕ ልጆች ባዩዋቸው ጊዜ የሐዘን ስሜት ጫረባቸው። ክርስቲያን አገልጋያቸው ጥሩትና ይህ የወይን ዘለላ ለዚያ ሰውዬ ስጠው ሲሉ አዘዙት። አገልጋዩ አዳስ ይባላል። ወይኑን ከነቢዩ ሰለላሁ ዐለይሂ ወሰለም ፊት ሲያኖርላቸው በአላህ ስም በማለት መብላት ጀመሩ። አዳስም የዚህ ሀገር ሰዎች ሲመገቡ እንደዛ አይሉም አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም የየት ሀገር ሰው ነህ? ሃይማኖትህስ ምንድነው? አሉት። ክርስቲያን ነኝ፣ ሀገሬም ንዋይ ትባላለች አላቸው። እርሳቸው ዩኑስ ኢብን መታ ከተባለው ጎሳ ሰው ቀዩ ናት አሉት። ዩኑስ ኢብኑ መታ ማለት መታ ማን እንደሆነ ታውቃለህን? አላቸው። ወንድሜ ነው፣ ነብይ ነበር፣ እኔም ነብይ ነኝ አሉት። አዳስ ራሳቸውን እጆቻቸውን እና እግሮቻቸውን ይስም ጀመር። የረቢዕ ልጅ አንዱ ለሌላኛው ይህ ሰው አገልጋይህ አበላሸብህ አለው። አዳስ ሲመጣ ወዮልህ ምንድነው አለው። ጌታዬ ሆይ በምድር ላይ ከዚህ ሰው የበለጠ ምንም ነገር የለም፣ ነብይ እንጂ የማያውቀው ነገር ነግሮኛል አለ። አዳስ ሆይ ወዮልህ፣ ከሃይማኖትህ እንዳያስወጣህ ተጠንቀቅ፣ ሃይማኖትህ ከእርሱ ሃይማኖት የተሻለ ነው አሉት። ነቢዩ ሰለላሁ ዐለይሂ ወሰለም የአትክልት ቦታውን ለቀው ወደ መካ በተሰበረ ልብ ተመለሱ። ቀርነል መናዚል ከተባለ ቦታ ሲደርሱ አላህ ጅብሪልን ከጋራዎች መላኢካ ጋር ላከው። 2 ጋራዎችን በማጣበቅ የመካን ሰዎች ለመቅጣት ፈቃዳቸውን ጠየቀ። ቡሃሪ እንደዘገቡት አይሻ እንዲህ ስትል ዝርዝር ታሪኩን አውስታለች። ነቢዩ ሰለላሁ ዐለይሂ ወሰለም በኡሁድ ቀን ይበልጥ የከፋ ቀን አጋጥሞት ያውቃልን? በማለት ጠየቀች። ከወገኖችሽ ብዙ ስቃይ ደርሶብኛል፣ ይበልጥ አስከፊው ግን የአቀባ ሐለት ያጋጠመኝ ነው። ለኢብን አቢሊል ጥሪ ያቀረብኩለት አልቀበለኝም። በሀሳብ ተውጬ ሄድኩ። ሀሳብ የባተትኩት ቀርነል መናዚል ከተባለ ቦታ ስደርስ ነበር። ራሴን ወደ ላይ ቀና ሳደርግ ዳመና አጥሎ ተመለከትኩ። ሳስተው ጅብሪል ሆኖ አገኘሁት። ጠራኝና እንዲህ አለኝ፣ ወገኖችህ ምን እንዳሉህና እንደመለስኩልህ አላህ ሰምቷል። ያሻህን ታዘው ዘንድም የጋራዎችን መላኢካ ልኮልሃል። የጋራዎች መላኢካ ጠራኝ፣ ሰላም ታቀረበልኝ። መሐመድ ሆይ ፈቃድህ ይፈጸማል። ከፈለግ 2ቱን ተራራዎች በማጣበቅ ወገኖችህን ላጥፋልህ አለ። እኔም የተከበረ አላህ ከአብራካቸው እሱን ብቻ የሚያመልኩና ከእርሱ ጋር ሌላ የማያጋሩ ልጆች እንደሚፈጥር ተስፋ አደርጋለሁ በማለት መለስኩላቸው። ፊዳከ አቢ ወኡሚ ያ ረሱለላህ። በዚህ ምላሽ የነቢዩ ሰለላሁ ዐለይሂ ወሰለም የመጠቀስ ስብዕና ይደምቃል። ስሩ የጠለቀ ጫፍ የዘለቀ የታላቅ ስነ ምግባር ባለቤትነታቸው ይበልጥ ይንጸባረቃል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
ሰማያት በተላከላቸው በዚህ ድጋፍ ይበልጥ ተረጋጉ። ወደ መካ አቅጣጫ መጓዝ ዋዲ ነክላህ በተባለ ቦታ ሲደርሱ ረፍት አደረጉ። ለቀናትም እዚያው ቆዩ። ይህ አካባቢ ያላቸው ማረፊያነት የሚመቹ ሁለት ቦታዎች አሉት። ሰይሉል ከሊማ ዘይማህ ይባላሉ። ከየትኛው ቦታ ላይ በአትክልት እንዳረፈ የሚገልጽ መረጃ አልተገኘም። በዚህ ቆይታቸው መሃል አላህ አጋንንትን ላከላቸው።